የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። የረዳን ያገዘን ሰላሙን በያለንበት ስፍራ ያበዛልን ጌታ ስሙ ለዘላለም ይባረክ። እንዴት አደራችሁ? እንዴት ቆያችሁ? ሁሉ ሰላም። እንኳን ጌታ ጠበቃችሁ በያላችሁበት ስፍራ እንኳን ጌታ ሰላሙን አበዛላችሁ። ዛሬ ደግሞ በጌታ እርዳታ የዮሐንስ ወንጌል ምዕራፍ 5 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። እንኳን አደረሳችሁ። እንግዲህ ነገ ፋሲካ በዓል ነው። ጌታ ኢየሱስ በመስቀል ላይ ስለኛ ተሰቅሎ ከሞት ከሲኦል ያዳነንበት የምናስብበት መታሰቢያ በዓል እንኳን አደረሳችሁ። ጌታ በፍጹም ፍቅር ስለወደደን ጌታን እያመሰገንን በቀይ አበባ ሳይሆን በቀይ ደሙ ይዞ ወደ አብ ገብቶ ስለኛ የማለደልን ስሙ ለዘላለም ይባረክ። አሜን። ኢየሱስ ጌታ ነው። እንኳን ደስ አላችሁ የጌታ የሆናችሁ፣ በእውነት እንኳን ደስ አላችሁ። ምክንያቱም እኛ ሰማያዊ ዜጋ ነን። ስሙ ለዘላለም ይባረክ። ልጅነትን የሰጠን ልጆቹ ያደረገን ሃሌሉያ። በክርስቶስ ኢየሱስ ስም አነባዋለሁ። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰላ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነስና አልጋህን ተሸክመህ ሂድ አለው። አሜን። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመህ ሂድ ያለ ሰው ማን ነው ብለው ጠየቁ። ዳሩ ግን በዚያ ስፍራ ሕዝቡ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቅም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉት ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም እሰራለሁ ብሎ መለሰላቸው። እንግዲህ ሰንበት ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝቶ ይፈልጉት ነበር። ስለዚህ ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል።
አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወት ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳ አይፈርድም። ወልድን የሚያከብር የላከውን ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃልን የሚሰማ የላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካሙም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። እኔ ከራሴ አንዳች ላደርግ አይቻለኝም። እንደ ሰማሁኝ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃድን አልሻምና። እኔ ራሴ ቢመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክር ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበር። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ሊፈጽመው የሰጠኝ ሥራ ይህ የማደርገው ሥራ አብ እንደ ላከኝ ስለ እኔ ይመሰክራልና። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። እነርሱም ስለ እኔ የሚመሰክሩት ናቸው። ነገር ግን ሕይወት እንዲሆንላቸው ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም። ዳሩ ግን የእግዚአብሔርን ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝምም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንድም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የሚከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃልን እንዴት ታምናላችሁ? ይላል ጌታ ኢየሱስ። ስሙ ለዘላለም ይባረክ። ጌታ መልካም አምላክ ነው። አሜን። እዚህ ስፍራ ላይ እንዳነበብ ነው 38 ዓመት ጀምሮ በመጥመቂያው ሳሌም መጥመቂያ አጠገብ የተቀመጠ ሰው ነበር። ጌታ ኢየሱስ ምን አለው? ብዙ ዘመናት እንደተቀመጠ አውቆ ማለት ነው፣ ተነስተ አልጋህን ተሸክመ ሂድ አለው። ምክንያቱም ውሃ መግባት፣ ሰውየው ደግሞ ምን አለ? እኔ ወደ ውሃው መምጣት አልችልም፣ ውሃው ጋር ስመጣ ሌላው ይቀድመኛል። ዛሬም በጌታ በኢየሱስ ክርስቶስ ስም በእውነት ያስኩኝ ጨበጡ ስትሉ የሚቀድማችሁ እየተመታ ይሁን። ጌታ ኢየሱስ ከየትኛውም ነገራችሁ ተላቃችሁ በኢየሱስ ክርስቶስ ስምና ስልጣን ከችግሩ ከመከራው ተላቃችሁ ደስተኛ የምትሆኑበት ሕይወትን ይስጣችሁ።
ጌታ ኢየሱስ ይባርከው። ይሄ ደቂቃ ደግሞ እኮ ምንም አያስወራም። ጌታ ይባርካችሁ። ቀናችሁ ብሩክ ይሁን።